እንደርጋቸው ጽጌ ፌስቡክ ከፍቶ ባሳያችሁ ትስቃላችሁ። በጣም ይሸቀጣል። በሱ ስም ከፍታችሁ እንደዚህ አይነት ነገር መገንጠል አለበት ብላችሁ ጽፉ አይገርም? እንደው በሱ ስም ፌስቡክ እንደው ስማችሁ ምትቀይሩ ይሻላል። እንደው በእንደርጋቸው ጽጌ ፌስቡክ ከከፈታችሁ ቶሎ ብላችሁ ስማችሁ ምትቀይሩ ደስ ይላል። እንደው እንደዚህ አይነት አላማ የለው። እሱ ለአገር ነው የሚሞተው፣ ለአገር ነው የታሰረው። እንደርጋቸው ጽጌ ምን አይነት ቆራጥ እንደሆነ እናውቀዋለን። እንደርጋቸው ጽጌ እንደው በሱ ስም እንደው የምትነግዱ ሰዎች ፌስቡክ ከፍታችሁ እንደው ብታርፉ ይሻላል። እንደው ለኢትዮጵያ ሲባል ነው። ይሄን ነው የምላችሁ፣ ሌላ ነገር የምላችሁ ነገር የለም። እኔ ያመኛል የአገር መገንጠል ነገር ላይ። ስለዚህ ይሄን ነው። እኔ ቀጣ ወደ ማብራሪያ አጀንዳ ልግባላችሁ። የዕለቱ አጀንዳ ትኩረት ይላል። እንግዲህ የዕለቱ ልዩ አጀንዳ ትኩረት ነው። ዛሬ ቅዳሜ አይደለም፣ ለመግባት ፕሮግራም ነበረን፣ ግዴታ መግባት ስላለብን ነው። ኦኬ አንደኛ ላይ የሶማሌ ክልል ሶስተኛው ስውሩ መንግስት ቀንበላ ፖል ተካይ ፖል ነቃይ አብዲሌ የመጨረሻው ደቂቃ ሰዓት ማለት ነው። ከዚህ በኋላ በዚህ መጨረሻ ደቂቃ ላይ ከለቀቃችሁት ቀጥታ ጉልበት ሰጣችሁት ማለት ነው መከላከያዎች። ይሄንን አስረግጠን ዛሬ ነግራችኋለን፣ በኋላ ላይ ነግራችኋለን። ግድ የለም አብዲሌ ቀንበላ እብዱ ቀንበላ አብዲሌ በሊቄስታን ወያኔ ልዩ ትዕዛዝ የክልሉ ካቢኔ ጠርቶ የፌደራል መንግስትን አንቀጽ 39 እንዲጠይቅ ልዩ ትዕዛዝ የተሰጣቸው በብሔራዊ መረጃ ደህንነትና መከላከያ መክሸፉ ይላል። ረፋዱ ላይ ባልታወቀ ኃይል አብዲሌ በቁጥጥር ስር ባለበት ቀውላላ ሜዳ ላይ ያለምንም ፕሮቶኮል በሶማሌ ክልል ቴሌቪዥን ላይ የራሱን ካድሬዎች እንዲያረጋጋ በሶማሊኛ መግለጫ ማሰጠታቸው ይላል። ይሄ ሙልጭ አርገን ማለት እርግጠኛ የሆነውን ነገር እስከ መጨረሻው ጠብቄ እስከዚህ ሰዓት በዚህ ሰዓት የገባሁት ለዚህ ብዬ ነው። እርግጠኛውን ነገር ይዤ ለመምጣት ብዬ ማለት የሶማሌ ክልል ልዩ ኃይል ፖሊስ በዚህ 4 ቀን ውስጥ የሶማሌ ህዝብ ላይ የወሰደው አሰቃቂ የግድያ እርምጃን ተከትሎ ከ6000 ህዝብ በላይ ወደ ጅቡቲ ድንበር መሰደዳቸው ይላል። ዛሬ መከላከያ ሰራዊት ጅጅጋ ከተማ ሙሉ በሙሉ የክልሉ ልዩ ኃይል ፖሊስ እጅ ቁልፍ መስሪያ ቤቶችን በቁጥጥር ስር መዋላቸውን ተከትሎ የእብዱ አብዲሌ ካድሬዎች ባንክ ቤቶች፣ ሱቆችን መዝረፋቸው እንዲሁም ቤተክርስቲያን ማቃጠላቸው አሁንም ወረድ እንበል እዚሁ ጋር ከዚሁ ከአብዲሌ አጀንዳ ልጣን ቀንበላው አብዲሌ በቁጥጥር ስር መዋሉን ያረጋገጠው የልዩ ኃይል ፖሊስ አዛዥ እዚህ ጋር መስተካከል አለበት። የልዩ ኃይል ፖሊስ አዛዥ ጀነራል በቁጥጥር ስር ውሏል ያልኳቸው በፍቃዱ ነው ወደ መከላከያ የራሱን ይገባው በፍቃዱ። ይሄ ጀነራል ይሄ የልዩ ኃይል ጀነራል ማለት ነው። ጀነራል አብዱራህማን የሚባለው የሶማሌ ክልል ልዩ ኃይል ጀነራል ኢብራሂም የሚባለው በራሱ ፍቃድ ነው ለመከላከያ ሆኖ ይሄንን ነገር ለማብረድ ያደረገው። በቁጥጥር ስር በኃይል ውሎ አይደለም፣ በራሱ ፍቃድ ከመከላከያ ኃይል ጋር ተቀላቅሎ የሶማሌ ልዩ ኃይልን ለማብረድ ማለት ነው። ጀነራል አብዱራህማን ለመከላከያ በራሱ ፍላጎት እጁ መስጠቱን ተከትሎ በስተጀርባ ሆኖ ሲመራ የነበረው የቀድሞ የምስራቅ እዝ የነበረው ጀነራል አብርሃም ወልደማርያም ኳርተር የሶማሌ ክልል ልዩ ኃይል ፖሊስ በቀጥታ 3ቱን የልዩ ኃይል ክፍለ ጦር እያዘዘ መከላከያ ሰራዊትን እየተገዳደረ መሆኑ 3 ክፍለ ጦር ነው ያለው። አሁን 3 ክፍለ ጦር መሆኑ እንግዲህ እያንዳንዱ ክፍለ ጦር 12000 ነው። 12000 ነው። 12000 36000 ነው። 36000 በላይ ነው ይባላል። እንደውም ወደ 40 ምናምን ሺህ ነው ይባላል። ግን አሁን በቀጥታ ትክክለኛ መረጃ 3 ክፍለ ጦር እንደሆነ አረጋግጠናል። እዚህ ጋር አሁን ከአንደኛ አጀንዳ ወጥተን ወደ ሁለተኛ አጀንዳ ስንገባ በሶማሌ ክልል የታቀደው አንቀጽ 39 ጥያቄ መክሸፉን ተከትለው ሊቄስታን ወያኔ ደብረጽዮን እና በአባይ ፀሐይ የሚመራው ምስጢራዊ አስቸኳይ ስብሰባ ዛሬ ከሰዓት ላይ መቀሌ ላይ መቀመጣቸው ይላል። እንግዲህ አገር ለመበተን 1968 ላይ ይገባል ዛሬ ማለት ነው። እንዴት ይሄን ከሸፈብኝ ብሎ ዋይ ያለ ሌላ ሴራ ለመጠንሰስ አስቸኳይ ስብሰባ ከሰዓት ላይ ተቀምጠዋል። ዛሬ ይሄ በሶማሌ ክልል እንዴት አንቀጽ 39 ይሄን ላይ ሰራ ነው። እንዴት ሊከሽፍብን ቻለ? ማን ነው የምስጥራው ያወጣብን? እንዴት ነው መከላከያ ሶማሌ ክልል ይሄ ምስጥራችንን እሱ ሳይጨርስ እንዴት ነው ያወጣብን በማለት በብስጭት በንዴት በመናምን በአስቸኳይ ስብሰባ ጧት ላይ መጠራቱን እንግዲህ ሰምተነግራቸዋለሁ። ፖስት አድርጌላቸዋለሁ። ጧት ላይ ስልካቸው ተጠልፎ ኢሜይላቸው ተጠልፎ እንዴት ሲጠራሩ ነበር አስቸኳይ ስብሰባ ላይ ሲጠራሩ ፖስት አድርጌላቸዋለሁ። መጨረሻ ላይ ግን ተቀምጠዋል።
ምንም ተባነነብን አልተባነነብን አላለም። ይሄ ቡድን ማለት በጣም አስቸጋሪ ቡድን ነው። ሊቀ ሰይጣን ወያኔ በጣም የመጨረሻ ይሄ ቡድን ነው ወይ ይቅርታ የሚያስፈልገው? ይሄ ቡድን አገር ገንጣይ ለማስገንጠል አገር ለመገንጠል የተቀመጠ ቡድን እንዴት ነው ይቅርታ የሚያስፈልገው? እስከ መቼ ድረስ ነው ትግስታችን? ለነገሩ አንድ በኩል ላይ ትክክል ነው ትግስት። ለምን መሰለ አንድ ጀነራል ከሁለት በኩል ላይ ይዋጋ። ምክንያቱም ሶስት መንግስት ነው ያለን ኢትዮጵያ መንግስት ነው አንድ ህጋዊ መንግስት አለ። በዚህ 3 ወር ውስጥ ዶክተር አብይ የሚመራው አንደኛው ቀንበላው የሶማሌ ኃይል እሱም ራሱ የቻለ ራሱ ስውሩ መንግስት ነው። ያኛው ደግሞ የነቀዘ የነተበ የድሮ ቁማርተኛ መንግስት ነው ራሱ ትግራይ ውስጥ የመሸገ 3 መንግስት ነው ያለን ኢትዮጵያ ምድር ላይ። ስለዚህ አንደኛው መንግስት ዛሬ ይጠናቀቅለታል፣ አንደኛው መንግስት እብሪተኛው ዛሬ ይጠናቀቅለታል፣ የሶማሌው ቀንበላው ማለት ነው። ያኛው እንግዲህ የድሮ ቁማርተኞች እነሱም እንግዲህ አይቀርላቸውም ማለት ነው። ስለዚህ በአስቸኳይ እዚህ ጉዳይ ላይ አሁን ችግር እየመጣ ስለሆነ አንቀጽ 39ም የመሰረዝ ጉዳይ እኛ እንጠይቃለን። ከመጠየቅ ወደ ኋላ አንልም። ለሀገርም ይበጅ ነገር ነው። ሀገር እንድትፈርስ አንፈልግም። ስለዚህ ማለት ነው ይሄው አይታችኋል። ከአሁን በፊትም ተናግሬ ያለው እኔ ለምንድን ነው የማልደመረው ብዬ ሁሌ እኔ በስራ አግዛለሁ እንጂ ካንተ ጋር እኔ አልደመርም ያልኩበት ምክንያቴ እቺው ነች። ደጋግሜ ነግሬያለሁ። የሚቀንሰን ነገር አለ። ምንድነው እሱ የሚቀንሰን? አንቀጽ 39 ሁላችንም ተደምረን አንድ የሆነ ኤትኒክስ ተነስቶ የመገንጠል ጥያቄ ቢያቀርብ አንቀጽ 39 እያለ እኔ ቶሎሳ ይብሳ ነገ ቀነሳለሁ ማለት ነው። ለምን እደመራለሁ? ስለዚህ በስራ አግዛቸዋለሁ ከናንተ ጋር በሙሉ ስራ ማለት ነው። ከናንተ ጋር ቆማለሁ። ግን መደመር ማለት ለኔ በጣም አስቸጋሪ ነው። ስለዚህ ጥንቃቄ ነው። መደመር ላይ በስራ እደመራለሁ። በስራ ተደምሬያቸዋለሁ ኦሬዲ ከዛሬ 7 ወር ነው። ማንም ሰው ሳይደመር ነው የተደመርኳችሁ በስራ ማንም ሰው የመጀመሪያ ሰው ነኝ። ግን አሁን በተግባር ግን ቲሸርታችሁን ለብሼ ለመደመር ማለት እኔ አልችልም። አንቀጽ 39 እስካልተነሳስ አንቀጽ 39 መነሳት አለበት። ይሄ እኔ ጥያቄ ነው። ስለዚህ ነገ የሚቀንሰን ነገር እስካልደረስ እኔ ያን ነገር እስክታነሱ ድረስ ሙሉ በሙሉ አልደመርም ለማለት አስረግጬ እነግራቸዋለሁ። ስለዚህ ቀጥታ ወደ ዋናው እንመለስ። ወደ ዋናው መጀመሪያው አጀንዳችን ምን የሶማሌ ክልል ሶስተኛው ስውሩ መንግስት ቀንበላው ፖል ነቃይ አብዲሌ የመጨረሻው ሰዓት ነው። እንግዲህ የመጨረሻው ሰዓት አሁን ይሄ ሰውዬ ማለት ነው። እንዴት ነው የመጨረሻ ሰዓት? እብዱ ቀንበላ አብዲሌ በሊቀ ወያኔ ልዩ ትዕዛዝ የክልሉ ካቢኔ ተጠርቶ ማለት የፌደራል መንግስት አንቀጽ 39 እንዲጠይቅ ልዩ ትዕዛዝ የተሰጣቸው በብሔራዊ መረጃ ደህንነትና መከላከያ መክሸፉ ተከትሎ ነው። እንግዲህ ይሄ እንዴት ነው ሊሆን ይችላል? አብዲሌ መርቅ ነው ምን ብሎ ሊሆን ይችላል? ልዩ ትዕዛዝም ሰጥቶታል። በነገራችን ላይ መነሻው የተነሳው ከአሰቃቂ ግድያ ቀጥሎ ነው። የዛሬ 4 ቀን አሰቃቂ ግድያ ተፈጸመ። ምን አለ እንግዲህ ከዛ በፊት እኮ ማውራት እንችላለን። ይሄ ሰውዬ ባለፈው ተደምሯል ብለን ግድ የለም እኛ አናምንም የፈለገ በአታምርቦን አናምንም ብለን የተናገረው ነገር እሱ የሚከሰው የወደቀ ዛፍ እንደው ለምልክት እንኳን የወደቀ ዛፍ አንተ ሞረድ የሌለው መጋዝም ብለህ ተገዘግዘዋለህ እንደ ጌታቸው ሰፋን ትከሳለህ ወይ ብዬ የተናገርኩት ነገር አለ። አንተን እናምንህም ብየዋለሁ። ከዛች ተነሳ እሱ ለማስመሰል አጠገቡ ያለውን ጀነራሎችን ሳይነካ የወደቀ ዛፍ ላይ ጌታቸው ሰፋ ላይ እሱ ነው የሚያዘኝ እሱን እንደፈለገ የሚያደርገኝ ብሎ ሲዋሸን፣ ኧረ ግድ የለም ይሄ ሰውዬ ትንፋሽ ሊወስድ ነው ብለን ተናግረናል። ግድ የለም ይሄ ሰውዬ አትመኑት፣ ትንፋሽ ሊወስድ ነዋል። ሰሚ ያጣ ይሄው አየ። ከዛ በኋላ ተመለሰ። ይሄ ሰውዬ አልተኛም። ይሄ ሰውዬ ተመለሰ። የአካባቢውን ህዝብ መግደል ምናምን የኦሮሞ ህዝብ ጋር የሌለ ጸብ ምናምን ጀመረ። አልተኛም። ይሄ ሰውዬ አልተኛም። እንደዛም ሆነ ቅርብ ጊዜ በዚህ 4 ቀን ውስጥ በጣም ብዙ ሺዎች ተግድያ ተፈጸመባቸው። ግማሾቹ ሸሽተው ምን ብሎ ሶማሌ ክልል ገቡ። ጅቡቲ ድንበር ላይ ተጠለሉ። ቀይ መስቀል ትናንትና ተናግራለሁ። ቀይ መስቀል ሁላ የዓለም አቀፍ ቀይ መስቀል አቤትም አላለም፣ መግለጫ አልሰጠም። ሰዎቹ ድንበር ላይ ተጠለሉ ነው ያሉት። የሚገርሙ ነው። አሁን ዋና ጫውታ የተነሳው ትናንትና ነው። እንግዲህ ትናንትና ድሬዳዋ ላይ የአገር ሽማግሌዎች በአብዲሌ ላይ ከፍተኛ ተቃውሞና ከፍተኛ የሆነ ምስጥራዊ ይዘው ለፌደራል መንግስት ጋር በሚነጋገሩበት ሰዓት ላይ አብዲሌ ለግድያ ሌሊቱን ሙሉ አስልኮ ነበር። በዛ የተነሳ ይሄ በቀደም ነው። ይሄ እንግዲህ ትናንትና ይሄ በቀደም ይሄ ነገር ይሄ ግድያ ተከሸፈበት ድሬዳዋ ላይ። ይሄ በሚከሽፈበት ሰዓት
በብስጭት በመናምን ከሊቄሳ ወያኔ ጋር ይነጋገራል። አይ አሁን ምን ማድረግ አለብህ? አንቀጽ 39 ማስጠየቅ አለብህ። እንዴት አድርገ የካቢኔዎችን የሶማሌ ክልል ካቢኔዎችን ሙሉ በሙሉ እኛንን ይመረጥንልን እኛ ራሳችን እናዛቸዋለን የማይሰሙ ከሆነ እርስ ራሳቸውን እንገላቸዋለን የሚል ትዕዛዝ ስላለ ተሰጣቸው ለእያንዳንዱ ካቢኔ። በዚህ አጋጣሚ ደህንነቱ የደህንነት እንትን የአገር የብሔራዊ መረጃ ደህንነት ዋናው እየሰሙ ነው። ሁሉንም ምስጥር ሰሙ። ምን አሉ? ቀጥታ ትላንትና ሌሊት ማለት ነው መከላከያ ማለት በአንድ ትዕዛዝ ቀጭን ትዕዛዝ በብርሃኑ ጁላ አጭር ትዕዛዝ ቀጥታ የኦፕሬሽን መምራት ትዕዛዝ ቀጥታ ሶማሌ ክልል ተላከለ። ሌሊቱን ሙሉ ገቡ። ጠዋት ላይ ሲገቡ ነገሮች ከባድ ሆኑ ማለት ነው። ይሄ እንግዲህ አንቀጽ 39 ዛሬ ሰብስቦ ዛሬ ጠዋት ነበር ካቢኔው ሰብስቦ አንቀጽ 39ን ለማስጠየቅ። ይሄ እኮ የሶማሌ ክልል ፈልጎታል፣ ካቢኔው ፈልጎታል። ሊቀ ሰይጣን ወያኔ ነው የሰጠው ትዕዛዙን። ምንም ጥያቄ የለው። ይሄ ጋር የሚከየው እኔና ማንም ሰው ሊከራከር እንኳን አይችልም። ምንም ጥያቄ የለው። ይሄን ካላረክ አንቀጽ 39ን ካላስጠየቅ እያንዳንዱ ካቢኔዎችን ያስመረጠው እነሱ ናቸው፣ የመለመሉት እነሱ ናቸው። የተመለመለው በጌታቸው ሰፋ ነው ካቢኔው። እያንዳንዱ በደብረጽዮን ትዕዛዝ ነው፣ ሁሉ በጀነራሎች ነው። በዛ መሰረት አንቀጽ 39ን መጠየቅ አለባችሁ። ካቢኔዎች ጅምር ተነግሯቸዋል። እሺ ተብሎ ሌሊቱ ሙሉ ተስማምተው የብሔራዊ መረጃ ደህንነትና የመከላከያው ሁሉም ሰምተዋል። ሳንቀደም እንቅደማቸው ተባለ። በቃ ይሄው ነው፣ ሌላ ነገር የለው። ክሪል መከላከያ የገባበት የመጨረሻ ውሳኔ የወሰነበት ይሄው ነው፣ ሌላ ነገር የለውም። ሳይቀደም አንግባ። ምክንያቱም ይሄ ካቢኔ ገብቶ ማለት ነው በእነዚህ በሊቀሳ ወያኔ ልዩ ትዕዛዝ ይሄንን ጥያቄ ከመጠየቃቸውና ከመቀመጣቸው በፊት መከላከያ መግባት ነበረበት። መከላከያው ልትደነቅ ይገባል። አሁን ከዚህ በኋላ ብርሃኑ ጁላ እኔ አንተን አሁን ለምሳሌ ከዚህ በኋላ አልወቅስም። አንድ ነገር አትርፋል። አገር እንዳትበጠስ አንድ ትልቅ ታሪክ ሰርታል ዛሬ። ስለዚህ አንድ ትልቅ ታሪክ የሰራው ካንተ በታች ያሉትን ጀነራሎችን ሁሉንም እያከበርኩኝ ማለት ነው። ይሄንን ሳረ መኮንን ኢታማጆር ሹሙ ሳረ መኮንን አሁንም በግራ አይናችሁ ባይነ ቁራኛ ይዩ። ሰምታችኋል። ዛሬ የወጣ ነገር የሆነ ትንሽ ነገር ወጣለች። የብሔራዊ መረጃና ደህንነት ቢሮ ከሳረ መኮንን ስር የሆነ ነጥብ አግኝቷል። ጥንቃቄ አድርጉ። ባይነ ቁራኛ ተከታተል። ይኸውልህ አብረህ ስራ እንጂ ሳረ መኮንን እንዳታምኑ። አሁንም የሆነ ነገር ስላየው ነው እነግራችኋለሁ። የምሰሙ ከሆነ ስሙ። አብረህ ስራ እንጂ እንዳታምኑ እየነገርን ነው። ያልወጣና ያልደረሰ እንዳይመስል። ውጪ ይላል እናገርም። ለኢትዮጵያ ሲባል አይጧት ለፍ እያለፍን ነው። የምናልፈው እናልፋለን። ይሄን ነገር ብንናገር ለሊቀ ሰይጣን ወያኔ ይጠቅማል። ለወያኔ የሚጠቅም ነገር ውጪ ይላል እናገርም። ለህዝብ የሚጠቅም ነገር ብቻ ነው እኛ የምንናገረው። አንድ ነጥብ ለወያኔ የሚጠቅም ነገር አንናገርም። ይሄንን ነው ምንድነው። ስለዚህ ዛሬ ልትከበሩ ይገባል መከላከያ ሰራዊቶች። በዚህ አጋጣሚ በጣም ትልቅ ክብር ሊሰጣችሁ ይገባል። እናከብራችኋለን። አገር ባጭሩም ቢሆን አድናችኋል። ኦኬ ወደ ታች ደግሞ እንውረድ እስቲ። ረፋዱ ላይ እንግዲህ በቁጥጥር ስር ዋለ አብዲሌ ቀንበላ። አብዲሌ ቁጥጥር ስር ውሏል። እያንዳንዱ ማለት የሊቀሳን ወያኔ ዋይ ዋይ አብዲሌ አልዋለም ዘፈን ዋይ 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 ጫውታችሁ እስቲ ጫውታችሁ ልግለጽላችሁ። እኔ ልግለጽላችሁ። ይሄው አሁን ልብ ብላችሁ ስሙኝ። እኔ ገልጽላችኋለሁ። ምንም ችግር የለውም እኮ ቀንበላው አብዲሌ በቁጥጥር ስር ካልዋለ ያቺ ነጭ ወንበሯ ትዝ አላችሁ። ሁሌ ያቺ ከበስተጀርባ ነጭ ወንበር ላይ ተቀምጠው መግለጫ የሚሰጥባት እንዴት ነው? ያቺ ወንበር እንዴት ነው ከዛች ወንበር ላይ ተነስተው ፕሮቶኮሉን ሳይጠብቅ ቀውላላ ሜዳ ላይ እንዴት ነው በሶማሊኛ መግለጫ ተረጋጉ ምናምን ብሎ እየፈራ ፍርሃት ቦዲ ላንጉዌጅ ይታያል። ምኑ ይታያል? ፍርሃቱ የሆነ ውስጥ ለታለ ተነባለ። እንዴት ነው ይሄ ማሰባችሁ? እንደው ሌላ ነገር እኮ አለ። እንዴት ያቺ ነጭ ወንበሯ እንዴት ከሷ ላይ ወርዶ ቀውላላ ሜዳ ላይ በዚህ አይነት በጣም በቃ ታስሯል ቁጥጥር ስር በተባለበት ሰዓት በፍርሃት በጭንቀት ሲናገር አያስታውቅበትም? ወንበሩስ የት ሄደች? ተሰርቃ ነው? ቤት የለም? ቀውላላ ሜዳ ላይ ገውል መግለጫ ሰጠስ የት ነው? እንደው እናንተ እድሜ ልክ
እድሜ ልክ በቃ አገር ለመበተን ነው። እድሜ ልክ አገር ለመበተን ትዳዳለህ። እንዴት ነው እናንተኛ ሞኞች ታርጉናላችሁ ወይስ እኛ የዋሃንን? አንተ ይሄ ሰውዬ ሲናገር እኮ አንድ ሰው ሲናገር ቦዲ ላንጉዌጅ ታለ ፊቱ ላይ የሚነበብ የት ጋር ነው የሚሰጠው? አገር እንደዚህ እየተቆላ እያለ መከላከያ ሙሉ በሙሉ በገባበት ሰዓት ላይ ቀውላላ ሜዳ ላይ ሲሰጥ የት ነው ያላችሁት? በቃ አለ እየሰጠ ነው። ቀይ መግለጫ አለ አልተያዘም። ዋይ 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 ስትሉ እኔ የሚገርመኝ እየነደ ያለው ጅጅ ጋር ጭሱ የሚጨሰው ትግራይ ላይ ነው እንዴ? መቀሌ ላይ ነው እንዴ ጭስ ያለው? እንዴት ነው ባካችሁ? አንዳንዴ በጣም ግርም ይለኛል። የሚነደው ሱማን ጅጅጋ ላይ የሚጨሱ ደግሞ ይጨሳሉ መቀሌ ላይ። እንዴት ነው? ምን አይነት ህዝብ በቃ ምን አይነት ትውልድ ነው አገር ለመቆራረስ የሚደሰት እኔ እንደዚህ ያለ ትውልድ እኔ እግዚአብሔር እንደናንተ ከናንተ ጋር ነው ከነኛ ትውልድ ከአንድ ላይ እውነት አንድ አይነት ትውልድ ነው። በጣም ይገርማል። ስለዚህ አብዲኢሌ በነገራችን ላይ ቁጥጥር ስር ውሎ ማለት ነው። አብዲኢሌ ረፋዱ ላይ ባልታወቀ አልታወቀም። አብዲኢሌ ባልታወቀ ኃይል እንግዲህ በቁጥጥር ስር በዋለበት ማለት ባልታወቀ ኃይል ሜዳ ቀውላላ ሜዳ ላይ ፕሮቶኮል ሳይጠብቅ ማለት ነው። ያለ ምንም ፕሮቶኮል በሶማሌ ክልል ቴሌቪዥን ላይ የራሱ ካድሬዎች በሶማሊኛ የራሱ ካድሬዎችን እንዲያረጋጋ በሶማሊኛ ቋንቋ መግለጫ ሰጥተውታል። ክብር ለሚገባ ክብር እንስጥ። ምክንያቱም በሶማሊኛ በራሱ ቋንቋ ያልታወቀ ልዩ ኃይል ነው ቁጥጥር ስር በዋለበት ንቀት ይውል እንዴት እንደናቀው ምን ያክል ንቀት ነው ደግሞ ልንገራችሁ። አብዲኢሌን ምን ያክል እንደናቁት ነው ቀውላላ ሜዳ ላይ መግለጫ ሲያሰጡት ማለት እነዛ ጸጥታ ኃይሎች ምን ያክል ንቀት እንደናቁት ካድሬዎቹን ለማረጋጋት ውጪ ላይ ማለት ነው። ካድሬዎቹ አሁን ኦሬዲ ሙሉ በሙሉ ሌላ ኃይልም ተጨምሮላል። ሌላ ኃይልም ገብቷል። አሁን ከሰዓት ላይ ኃይልም እየጨመሩ ይገባል። ኃይል በጣም ብዙ ኃይል ይገባል። የትም አትልም። ሁለት ክፍለ ጦር አይደለም እየሰማኝ ያንን ጣሊያንም አርበርብደን ከሀገር አሰጥተናል። ያንን ጣሊያን ያንን ባንዳ አገር ለመቆራረስ የመጣው ባንዳውን አድዋ ላይ አፈር ድሜ አብልተ ነው አስመልሰናል። እንዳትረሳ አይደለም 3 ክፍለ ጦር 33 ክፍለ ጦር ብትሆን ባንዳ የባንዳ ልጅ እውነቴን ነው የምልህ አገር ለመቀጠል ስትመጣ እውነቴን ነው የምልህ ማን እናቶች ከዚህ በኋላ ቆሎ ያቃብሉ እናቶች ራሱ መሳሪያ ይዞ ይመጡላል። ይሄንን አሰግጬ እነግራለሁ። ሌላ ኃይልም እየተጨመረ ነው። ስለዚህ አብዲኢሌ ጸጥታ ኃይሉ ከንቀቱ የተነሳ ቀውላላ ሜዳ ላይ አስቆሞት ማለት በሶማሊኛ እንዲናገር በቃ ትዕዛዝ ሰጥቶ በሶማሊኛ ተናገርና በል ካድሬዎችን አረጋጋ ነው የተባለው። ምንም ሌላ ነገር በል ካድሬዎችን አረጋጋ። በቃ ካድሬዎችን ያረጋጋው የተናገረውን ቆመውንት መውደርጎም ይችላል። ቀንበላውላ እዚህ ጋር ጅጅጋ ላይ ጭሳል ጭሱ እዛ ጋር ነው መቀሌ ላይ ነው የሚሰማው። ለነገሩ እኮ እኛ እናንተን እኮ ነው ይኸውልህ እናንተ የተለያዩ መረጃ ስታቀርቡ እኛ ምን አይነት መረጃ እንደምናቀርብ ታውቃላችሁ። እንቅደማቸው። ይሄ ኮድ ሌላ ነገር ይዞብን ስለሚመጣ እንቅደማው አይነት ነው አለ የትግራይ ካድሬዎች። ግድ የለም እኛ እውነቱን ለመግለጽ ይሁን እግር በእግር ነው ያለነው። ታውቃለህ ደግሞ አቅማችን ያው ሁላችሁም ታውቃላችሁ አቅማችን። ስለዚህ ይሄው እየገለጽንላችሁ ነው። ትክክለኛው መረጃ እየገለጽንላችሁ ነው። ይሄን ነው የምለው። ስለዚህ አሁን እንግዲህ ይሄ ነው የተደረገው። እስቲ ወደ ታች ደግሞ እንወርድ። የሶማሌ ክልል ልዩ ኃይል በዚህ እንግዲህ ይሄን ተናገዘ የዛሬ መከላከያው ነው። መከላከያው እንግዲህ የዛሬ መከላከያ ሰራዊት ሌሊቱን ነው የገባው። እንግዲህ በብሔራዊ መረጃ ደህንነትና መከላከያ የአንቀጽ 39 ለማክሸፍ ቀጥታ ትይዩ ተሰጥቶት መከላከያው ገባ። መከላከያው እንደገባ ሌሊት ነው የገባ። መከላከያው ሌሊት ንጋቱ ላይ ከንጋቱ ላይ 4 ሰዓት አካባቢ አይ ቲንክ በኢትዮጵያ አቆጣጠር ስንት ሰዓት ነው? 4 ሰዓት ነው ጠዋት። በእኛ በእንትኖች ማለት ነው በእኛ በአውሮፓ 4 o'clock ይባላል። 4 o'clock ነው በእኛ እንደ ሞርኒንግ። በኢትዮጵያ እንደ ስንት ሰዓት ነው? ቀን ሰዓቶችንም እየረሳው ነው። በኢትዮጵያ ስንት ሰዓት ይሆናል ወገኖች? ጠዋት ሊነጋ ሲል ማለት አይ ቲንክ
4 ሰዓት ማለት ነው መሰለኝ 4 ሰዓት ነው አይደል በኢትዮጵያ የሚባለው 4 ሰዓት ሊነጋ ሲል 4 ሰዓት አካባቢ ነው እንግዲህ መከላከያ የገባው 4 ሰዓት አካባቢ 4 ሰዓት አካባቢ ገባ 11 ሰዓት እንትን 5 ሰዓት አካባቢ በጣም ለየት ያለው ነገሮች እየሆኑ መጡ ከዛ በኋላ ፍጥጫው እየቀጠለ ኃይሉ እየበዛ ፍጥጫው እየቀጠለ ከዛ በኋላ ማለት ቶክስ ተጀመረ ያው ቶክስ ተጀምሮ ምን ብሎ የልዩ ኃይል ፖሊስ በጣም በተጠናከረው ላይ ቶክሱ ተጣጣፈ ምን አለ መከላከያ ያለምንም ይጣሰ ምን ይያለ ብዙ መከላከያዎች ተጎድተዋል ሞተዋል ሙላ እዚህ ጋር ብዙ ነገሮች ተከስተዋል እውነቱን ለመናገር ምክንያቱም ካምፖቹላ ለመረበዳድ እንትን የአንደኛ ካምፕ ከሶማሌ ከጅጅጋ ወጣ ብሎ 3 ኪሎ ሜትር ላይ ያለው ካምፕ የመከላከያ ካምፕን ለልዩ ኃይል በሁሉም በኩል እንትን ዙሪያ ከበውት ያንን ካምፕ ለማስለቀቅ ማለት የመከላከያ ካምፕ ለማስለቀቅ ከፍተኛ ጦርነት ተደርጓል ከኋላ መጥቶ ባያግዘው ነበር ችግር ይፈጠር ነበር ከበውት ማለት የልዩ ኃይል ፖሊስ ከበውት ይሄን ነገር ተደርጓል እዚህ ጋር የተደረገው ነገር አሸናፊ ነብርቻ ብለህ አይደለም የምትገልጸው ሁሉ ነገር ስትሸነፍም ማንኛውም ነገር ሁሉ ነገር ትክክለኛ መረጃ መቅረብ አለበት ይሄ መከላከያ ሰራዊት ከጅጅጋ 2 ኪሎ ሜትር ላይ ያለው የመከላከያ ሰራዊት ካምፕ ተከቦ በጣም ብዙ ጉዳት ደርሶበታል ስለዚህ እዛ ጋር መስዋዕት ለሆኑ ለእናት ሀገር መስዋዕት የሆኑት እናከብራቸዋለን ለእናት ሀገር ነው ለዳር ድንበር ነው ስለዚህ ይሄ ማለት ለእናት ሀገር መስዋዕት የከፈሉላችሁ መስዋዕት የሆናችሁ ሁሌም ቢሆን በልባችሁ ውስጥ ትኖራላችሁ ይሄን ነው ብለው ስለዚህ እናንተ ዛሬ የሞታችሁት መስዋዕት እንትን ብዙ ነገር ይደረስባችሁ እናከብራችኋለን ሁሌም ቢሆን ከናንተ ጋር ሁሌም እናሳውሳችኋለን ይሄን ነው ብለው በዚህ አጋጣሚ ከኋላ የመጣው መከላከያ ሰራዊት ተገዳድሮ ምን ብሎ ሌሎችን አስርፎ ምን ብሎ ከተማው ድረስ ገብቷል ከተማውን ተቆጣጥሮታል ከተማውን ተቆጣጠረ በኋላ የኦሮሚያ ባንክ ተዘርፈዋል የኦሮሚያ ባንክ ሙሉ በሙሉ ተሰብሯል እስቲ ቪዲዮ ላሳያችሁ ባጭሩ ቪዲዮ ማሳየት ከፈለጋችሁ አንዴ ላሳያችሁ ቪዲዮ ላሳያችሁ እኔ ቪዲዮን አንዴ ላሳያችሁ ባንኩ እንዴት እንደተዘረፈ ባንክ ነው Okay, what up? Bank ቤቱ ነው ኦኬ ባንክ ቤቱ ሲዘረፉ ኦኬ ይሄ ባንክ ቤት ሲዘረፍ ነው የኦሮሚያ ኢንተርናሽናል ባንክ ሙሉ በሙሉ ወድመዋል ብዙ ነገር ተዘርፈዋል ዝርፊያ ተካሂዶበታል ቤተክርስቲያን ተቃጥሏል አንድ ቤተክርስቲያን ሙሉ በሙሉ ተቃጥሏል እንግዲህ እኛ እንደዚህ አይነት ቪዲዮዎች አናወጣም ምክንያቱም ብዙ ነገር ያቀያይማል ሌሎቻችሁ ያወጣችሁ ከሆነ ሌሎቻችሁ ጥሩ አይደለም እዚህ ጋር የምደውለው ባክ አንዴ ወይ እንትን ያደርጋሉ ማለት ነው እኔ ኦኬ ከደወል ከዚህ በኋላ ብሎክ ላደርገ ነው አዘጋጅቼዋለሁ ብሎክ ላይ አዘጋጅቼያለሁ ስለዚህ ጥንቃቄ አድርግ እንዳትደውል ስለዚህ ማለት ነው ወገኖቼ ባንኮች በጣም ባንኮች ተዘርፈዋል የኦሮሚያ ኢንተርናሽናል ባንክ ኦሮሚያ እየተባለ በጣም ተዘርፏል ይሄ ነገር የተደረገው የልዩ ኃይል ፖሊስ ሲቪል ለብሶ ሴቶችን በመቀስቀስ ይሄ ነገር አስደርጓል ብዙ ብር ተዘርፈዋል ምን ተብሏል ይሄ አንድ ማለት ሁለተኛ ቤተክርስቲያን ተቃጥሏል ቤተክርስቲያን ያቃጠለው ደግሞ በስነ ስርዓት የልዩ ኃይል ፖሊስ ሲቪል ልብስ ለብሶ ምን ብሎ ጋዝ አርከፍክፎበት አቃጥሏል ይሄ ነው የተደረገው እንግዲህ ሶስተኛ አካባቢው ላይ ሱቅ የነበሩት የሌላ ዜጎች ማለት ነው አማራም ዘር ለመጥራት አይደለም እኔ ይቅርብኝ እኔ ዘር ለመጥራት ሱቆች ተቃጥሏል ዘርና ዘርን ለማጋጨት እንደስላው ቃላት ለመጠንቀቅ ሳይሆን ሱቆች ተቃጥሏል ስለዚህ ሱቆች እየተመረጡ ነው የተቃጠሉት ይቅርታ እዚህ ጋር ማንናገረው ነገር እዚህ ጋር ለህዝብ የማይጠቅም ነገር አንናገርም ሰዎች ያጠፋሉ ሰዎች ያጠፉ መሐላ ገብተን ለማስታረቅ ነው እንጂ መሞከር አለብን ቃላቶች እያወጣን ህዝብና ህዝብ እንዲጋጭ ለማድረግ መጠንቀቅ አለብን ስለዚህ አንድ ሁለት ሰው ባጠፋ ሌላው በዛ ሰው መቀጣት የለበትምና ይሄንን ነው ምንድነው ሁሌ መጠንቀቅ ያለብን ይሄ እንዲያን ቃላቶች ናቸው ማከላችን ላይ ቃላት ሲወጣ ህዝብና ህዝብ ይጋጫሉ ስለዚህ ቤተክርስቲያንም ያቃጠለው የሶማሌ ህዝብ ሳይሆን የሶማሌ ክልል ልዩ ኃይል ነው እዚህ ጋር ሊሰመርበት ይገባል አሁንም ቤተክርስቲያን ኢንተርናሽናል የኦሮሚያ ኢንተርናሽናል ባንክም የዘረፈውና ያዘረፈው ያንን የቀሰቀሰው ማንንም ሰው ባንክ ቤት ሲዘረፍ
ማንም ሰው ግባ ብትለው ይገባላል። ለምን ብር ይፈልጋል? የሰው ልጅ እኮ ነው። ስለዚህ የልዩ ኃይል ነው ይሄን ነገር ያደረገው። መቀጣት ያለው መጠየቅ አለበት የልዩ ኃይል እንጂ የሶማሌ ህዝብ አይደለም። ሱቅ ያቃጠለው የሶማሌ ልዩ ህዝብ አይደለም፣ የሶማሌ ክልል ልዩ ኃይል ነው። እዚህ ጋር ነው መደመር ያለበት። ማንም ሰው ማንም ቃላት ከውጫችን ከአፋችን ወጥተን ህዝብና ህዝብ የሚያጋጭ ቃላት ላለመጠቀም እንጠንቀቅ። እኛ ህዝቦች አብሮ ይኖራሉ፣ መንግስታቶች ይሄዳሉ መንግስታቶች። ስለዚህ ይሄን ነገር በዚህ አይነት ማለፍ አለበት። ሌሎቻችሁም ዘረኝነት እዚህ ጋር ላለመናገር ሞክሩ እባካችሁ። የኦሮሞ ልጅ ሆንክ እንደዚህ አይነት ቃላት ሲሰማ መጥፎ ቃላት ላለመናገር ሞክር። ይሄንን ነው የምንለው። በዚህ አጋጣሚ እንግዲህ ብዙ ሰውም ተጎድተዋል። ብዙ ሰው በጣም ብዙ ሰው የተወሰነ ሰው ሞተዋል። ምን ብለዋል ሰምተናል። ስለዚህ እዚህ ጋርም ማለት ነው ካራማራ ሆስፒታል ድረስ ሂዷል። በነገራችን ላይ መከላከያ ኃይል ቁልፍ ቦታዎችን ለመቆጣጠር ሲል በኤፍኤስአር ማለት በኤፍኤስአር 60 በላይ የልዩ ኃይል የያዘ ኤፍኤስአር በፍጥነት እየሮጠ ባልታወቀ ኃይል የፊት ለፊት ጎማው ተመቷል። ግልጽ ነው የምንናገረው እኛ እዚህ ጋር እኛ ውሸት ነገር የለው። ማን እንደመታው አይታወቅም። ስለዚህ እዚህ ጋር ክሊን መነገር አለበት። የመከላከያው ኤፍኤስአር የልዩ ኃይል የሶማሌ ልዩ ኃይል ፖሊስ ይዞ በፍጥነት እየሮጠ በሚመጣበት ሰዓት ፊት ለፊት ጎማው ተመቷል። ይሄ ፊት ለፊት ጎማው በሚመታበት ሰዓት ላይ ኤፍኤስአሩ ፍጥነቱ ላይ ጎማው ፊት ለፊት ላይ ሲመታ የሌለ በመገልበጥ ከ40 በላይ ሰዎች ሞተዋል። ከ20 በላይ ደግሞ ወደ ካራማራ ሆስፒታል መሰለኝ እንደው በእርግጠኛ እንደባለሳሳትም ካራማራ ሆስፒታል ገብተው ለግማሾቹ አሁንም ሞተዋል። ስለዚህ እንዲያ ነገሮች በትክክል እየነገርን መሄድ አለበት። እንዴት ነው የመኪና ተገለበጠው ከተባለ መጀመሪያ ጎማው ተመቶ ነው። በፍጥነት እነሱም ራሳቸው ከአይሱዚ ላይ ተቀምጠው የሚቀሰቅሱ ቅስቀሳና የሚናገሩ ነገር በጣም አስቸጋሪ ነበር ይሄ ማለት ነው። ስለዚህ ልዩ ኃይል ላይ የፊት ለፊት ጎማው ተመቶ ነው ያ ነገር የሆነው ማለት ነው። ይሄ በዚህ እንትን ይላል። ኦኬ ይሄን ካል እንግዲህ ቀንበላው ዲል ኦኬ እስቲ የመከላከያው ጄኔራሎቹ ነው ማለት ጄኔራሉ እዚህ ጋር ጄኔራል አብዱራህማን የልዩ ኃይል አዛዥ ማለት በቁጥጥር ስር ውሎ አይደለም፣ በቁጥጥር ስር ውሏል። በራሱ ፍላጎት ከመከላከያ ጋር አብሮ ለመስራትና የልዩ ኃይል ያንን ልዩ ኃይል ኮንትሮል ለማድረግ ነበር። ከሱ አቅም ውጭ ሲወጣ የቀድሞ ምስራቅ እዝ አዛዥ የነበረው ጀነራል አብርሃም ወልደማርያም ገንዘቡ ይሄ ሰውዬ ገንዘቡ የሚባለው ነገር እንዴት ነው ኦሮሞነት እንትን ወደ ኦሮሞነት የገባው? እኔ ራሴ ያጣና ጀነራል አብርሃም ወልደማርያም ገንዘቡ ይባላል። ይሄ ሰውዬ ይኸውልህ ኃይለ ማርያም ደሳለኝ ልክ ከስልጣን ላይ በወረደበት ሰዓት ላይ ለወርድ ሲል 4 የሙሉ ጀነራል ማዕረግ የተሰጠው ለሳረ መኮንን፣ ለብርሃኑ ጁላ፣ ለጀነራል አብርሃም ወልደማርያም፣ ለጀነራል አደም መሐመድ። እነዚህ ጀነራሎች 4ቱ ጀነራሎች ተበልተዋል። ምስሩ ልንገራችሁ። ሳረ መኮንን ይሄ ነገር የተደረገው ለምን ነው? ሳሞራ ዩኑስን ለመያዝ ነበር። ሊቀሳው ወያኔ በራሱ ከበቡን ብሎ ለመያዝ ነበር። ይሄ ነገር ተሰብሮበታል። እንዴት እንደተሰበረት ምስሩን ባጭሩ በሁለት ደቂቃ ስላስብር ላብራራላችሁ። ሊቀሳው ወያኔ እንዳለ መከላከያውን ሙሉ በሙሉ ለመያዝ 4ቱን ጀነራሎችና ከብሔር ብሔረሰብ አመጣ ብሎ የራሱን አሽከሮች ለመያዝ ሙሉ ጀነራሎች ሰጥተዋል። እዚህ ጋር ምስሩን ስሙት። አንደኛ ጀነራል ሳረ መኮንንን ለመያዝ እንግዲህ አክሱምና አሽያ የሚባለው እንግዲህ ታውቃላችሁ። አክሱም አድዋ ሽሽሬ እነዚህ አሽያ ይባላሉ። ስለዚህ አድዋው ለብቻው ፈንጥሮ ኢንተርኔት ኦኬ ተመልሻለሁ ይሰማል መሰለኝ ይሰማል። ኦኬ የሚሰማችሁ ከሆነ ተነሱ። ስለዚህ ሳረ መኮንን ለውላት ይሄ ነገር የተደረገ ነው። 4 ሙሉ ጀነራል የተሰጠው የትም ሀገር ላይ የለም። ሙሉ የትም አንድ በዓለማችን ላይ ሙሉ ጀነራል ማድረግ የተሰጠው በዓለማችን ላይ ኢትዮጵያ ምድር ነው። ስለዚህ ዶክተር አብይ ሲመጣ ምን አደረገ? ጀነራል አደም ምን አደረገ? አንድ ጀነራል አደምን የደህንነት ሹም አደረገው። አንዱ ተቀነሰ በሉልኝ። ከ4ቱ ላይ አንድ በሉልኝ። ሳረ መኮንን የመከላከያ ኢታማጆር ሹም ተደረገ። እሱ እዛው ቀረ በሉልኝ። ሁለተኛ ጀነራል አብርሃም ወልደ ማርያም ኳርተር የሚባለው ይሄኛው እሱም በጡረታ ተገለለ። 3 በሉልኝ።
አራተኛ ሙሉ ጀነራልነት የተሰጠው ጀነራል ብርሃኑ ጁላ ምን ተደረገ? እሱ ደግሞ ምክትል ኢታማጆር ሹም ተደረገ። ከመከላከያ ላይ 4 ጀነራል የተባሉትን 4 ተጠርቆ 2 ብቻ ቀሩ ማለት ነው። አንደኛው ኢታማጆር ሹም፣ ሁለተኛው ምክትል ኢታማጆር ሹም ተደረገና 4ቱን በታተናቸው። ዶክተር አብይ እዚህ ጋር ልታመሰግኑት ይገባል። እቺ ምስል እንግራችሁ። ኦኬ ወደ ዋና ቁም ነገር ልመለስ። ጀነራል አብርሃም ወልደማርያም ገንዘቡ ከምስራቅ እዝ የነበረ የሶማሌ ክልል ልዩ ኃይልን ራሱ ያደራጀ ሆን ብሎ ያደራጀው ለአንቀጽ 39 ለማስጠየቅና ጉልበተኛ ተገዳዳሪ ኃይል ለመፍጠር ተብሎ የታቀደ ይሄ ምስጢር የተደረገው ነዳጁ ወጥቶ ተቆልፈው በሴታፕ ማለት ነው። ነዳጁ ወጥቶ እንደተቆለፈ ይሄ አካባቢ ሌላ ችግር እንኳን ከኢትዮጵያ ብር ላይ እንደ ማስቲካ ታኝከን ስለተፋን የሶማሌ ክልል አንቀጽ 39 በሚጠይቅበት ሰዓት ላይ ተገዳዳሪ ኃይል ሆኖ ለመውጣት የራሱ ልዩ ኃይል ከ3 ክፍለ ጦር በላይ ማደራጀት አለብን ብሎ በዚህ የምስራቅ እዝ የነበረው በጀነራል አብርሃም ወልደማርያም ገንዘቡ የተደራጀ ነው። ይቡድን ጀነራል አብርሃም ወልደማርያም ገንዘቡ የዛሬ 2 ሳምንት ምናምን አካባቢ በጡረታ አሰናብቶታል። አየ ዶክተር አብይ ስህተቱ እዚህ ጋር ነው። የዶክተር አብይ ስህተት እዚህ ጋር ነው። የዶክተር አብይ ስህተት ትልቁ ስህተት እዚህ ጋር ነው። ስትሳሳት ስህተትህን ተቀበል ዶክተር አብይ። ይሄ ሰውዬ በጣም አደገኛ የሶማሌ ልዩ ኃይልን ያደራጀ ከታች ጀምሮ እንዳለ ያቋቋመ ነው። ምስራቅ እዝ የነበረ ለብዙ አመታት ምስራቅ እዝ ላይ እንደ ርዕስነት ሲጠቀም የነበረ በዘረፋ ላይ በሁሉም ላይ ሲያርግ የነበረ አንተ በጡረታ ስታባረው ይሄን ሰውዬ ማለት ነው በቁጥጥር ስር ማዋል ነበረበት። በቁጥጥር ስር ስታውለው ራሱ የቁም እስረኛ መደረግ ነበረበት። ከአዲስ አበባ ከተማ ላይ የትም ቦታ ላይ እንዳይሄድ ማንኛውንም የቴክኒክ ሬዲዮችን መገናኛዎችን ሁሉ ነገር ተጠልፎበት የቁም እስረኛ መደረግ ነበረበት። መታሰር አይደለም ያደረገው። ይሄንን ትክክለኛ ዋና ምስጢር እጁ ላይ ያለ ይሄን ሰውዬ መልቀቀ። ይሄው ጥፋቱ አሁን ተመለሳየ ወደ ራሳችን። ይሄው ለዚህ በቃ አንዳንዴ የምንሰራው ስህተቶች ወደ ራሳችን ይመለሳል። ወደ ራሳችን ተመለሳየ። ይሄ ነው ያንተ ስህተት። አንደኛው ስህተትህን ተቀበል። ከዚህ በኋላ እንደዚህ ጥብቅ የሆነ ነገር ምስጢር ያዙ ጥብቅ የሆነ ሰዎች በቁጥጥር ከስራ ሲሆን በጡረታ ሲባረሩ ከአዲስ አበባ ክልል ላይ እንዳይወጡ ካልተደረጉ ተመልሰው ይመጡብሃል። አንተን ይገዳደራል። እንዴ አንተ አባረው እኔ ባልገዳደር ይገርመኝ። አንተ እኔን ስታባረኝ ይገዳደራሉ። ከስልጣን እኮ ነው ያባረከኝ። ከትልቅ ስልጣን ስታባረኝ ምን አደርጋለሁ? እኔ የጸጥታ ክፍል ከሆንኩኝ እኔ ያሳደግኩትን ያመጣሁትን ያደራጀሁትን አንተ ለምንስባለሁ። ይሄን አታውቅም እንዴ? አንተ እኮ በወታደር ቤት ያደክ፣ በደህንነት ላይ ያደክ፣ ኢንሳን በመስረት ላይ ያደክ፣ ስንቱ ላይ ቴክኖሎጂ ላይ ያደክ፣ በጣም ሰዎችን በፖለቲካ በሁሉ ነገር ጥበብ ያለን እንዴት ይሄን ነገር ሳታውቅ ቀርተህ ነው ጀነራል አብርሃም ወልደማርያም ገንዘቡን ለዚህ ደረጃ ከስልጣን ላይ በጡረታ አባረ ይሄን ሁሉ ድረስ የምታደርሰን? ይሄ ነው። ስለዚህ ዛሬ ደግሞ የልዩ ኃይል የሶማሌ ክልል ልዩ ኃይል ጀነራል ኢብራሂም እንግዲህ ጀነራል ኢብራሂም ከርቶም ሳይሆን ለኢትዮጵያነት አስቀድሞት ማለት ነው ከመከላከያ ጋር ለመስጠት ወደ መከላከያ ተከሸበለ። መጨረሻ ላይ ምን አደረገ? በስተጀርባ ላይ ሆኖ ሲመራ የነበረው ጀነራል አብርሃም ወልደማርያም ገንዘቡ ዛሬ ቀጥታ 3ቱን ክፍለ ጦሮች በትዕዛዝ ይሰጠ ምን እያለ መከላከያውን እየተገዳደረ ነው ያለው። መከላከያው የሚመራው በሶማሌ ልዩ ኃይል አዛዥ በጀነራል ኢብራሂም አይደለም፣ በሱ አይደለም የሚመራው። አሁን እየተመለሰ ያለው ሶማሌ ክልል በጀነራል አብርሃም ወልደማርያም ገንዘቡ ኳርተር ነው የሚመራው። እየመራ ያለው በምን ነው? በስልክ ነው። ቀጥታ ጦርነት ላይ ሆኖ እየመራ አይደለም። መቼም ሊቀስታ ወያኔ እናውቃለን። ጦርነት ተሳትፎ ያውቃል። ቀጥታ የሚመራው ቀጥታ በስልክ በሬዲዮ በምናምን። እንግዲህ ሬዲዮ ማለት እኮ ቀላል ነገር ነው። አጭር ሬዲዮ ማለት አጭር አለ፣ ረጅም ርቀት አለ፣ ከሀገር ውጪ አለ። ታውቃላችሁ። አዲስ አበባ ላይ ተቀምጠ ሬዲዮ ምን አይነት ሬዲዮ የጦር ሬዲዮች አለ። ያ ረጅም ርቀት አለ፣ ከሀገር ወጣ አለ፣ ጋድንበር ላይ አለ። የትኛውም ሬዲዮ ምን አይነት ቴክኖሎጂ ሬዲዮች አሉ። የኮሪያ አለ፣ የራሻ አለ፣ የዩጎዝላቪያ አለ። የተለያዩ ሬዲዮች
ካሁን በፊት ኢትዮጵያ ብርላ ገብቷል። የነዛ ሬዲዮ ቴክኒሽን አሉት መቀሌ ውስጥ ነው ያሉት። እኛ እኮ ሬዲዮ መገጣጠሚያ ምናምን ይባላል አዲስ አበባ ከተማ ላይ ያለው እኮ እሱን ተውት። ቴክኖሎጂ ያለው ሬዲዮ የወታደራዊ ሬዲዮ እንትን አገር ቤት ነው ያለው። እንትን አገር ቤት ሊቀስ እንትን መቀሌ ላይ ነው ያለው። ይሄው መቀሌ ላይ ቁጭ ብሎ ሊገዘለው ይሄ ነው እውነቱ። ስለዚህ አሁንም የመከላከያ ሰራዊት እዚህ ጋር የምንናገረው ምንድነው? እዚህ ላይ ስንወጣ አሁን መጨረሻ ፖይንት የምንናገረው የመከላከያ ሰራዊት ወደደም ጠላም ሙሉ በሙሉ ተቆጣጥሮት መገዳደል ብቻ ሳይሆን መስዋዕት ከፍሎ ምንም ብሎ ማለት የልዩ ኃይል ባለበት ልዩ ኃይል መበተናለም። ልዩ ኃይል መበተንም አደጋ አለው። አሁንም ጥንቃቄ ያስፈልጋል። በጣም በተጠና ሁኔታ አቅም ታይቶ ሁሉ ነገር ታይቶ የልዩ ኃይል እንዳለ ለመበተንና እንዳለ ለመምታት መከር የለበትም። ልዩ ኃይልን መሸብለል ማሸብለል አሸብልለው ክልሉ እንዲረጋጋ ማረግ ክልሉን እንዲረጋጋ አድርጎ ከእንደገና ልዩ ኃይሉን ራሱ መጸነስና ሌላ ፖለቲካዊ ማስተማር ይቻላል። እርምጃ ወስዳለው ልዩ ኃይሉ ሙሉ በሙሉ ከተባለ አደጋ አለው። ለምን የውጭ ኃይል ሚዛን ይገባበታል። ብዙ ነገሮችን ማሰብ አለብን። አስቀድመን በጣም ብዙ ነገሮች እያሰብን መሄድ አለብን። ስታስብ ረጅም እንጂ አጭር ላይ ካሰብክ አጭሩ ላይ የምታስበው ነገር በጣም ባጭሩ ላይ ይቀራል። ስለዚህ በጣም ረጅም በማሰብ ምን መደረግ አለበት? የልዩ ኃይልን እንዳለ ወደ ራስ ማሸብለል ይሄ መደረግ መሰራት አለበት። ይሄ ሲሰራ ምን መደረግ አለበት? ለየት ያለ ፖለቲካዊ መውሰድ አለባቸው። ፖለቲካዊ ሲወስዱ እነዚህ ልዩ ኃይሎች በወንጀል የተጨማለቁ ናቸው። እነዚህ ልዩ ኃይሎች ምን ማድረግ አለበት? ትምህርት መውሰድ አለባቸው። የፖሊስ ይሄ መውሰድ አለባቸው። ምንድነው? ሁለት ደብል ኦሪየንትድ መውሰድ አለባቸው። እንዴት? ልዩ ኃይል ማለት ደብል ኦሪየንትድ የወሰደ ማለት ነው። የፖሊስም የሰራዊትም ይሄንን መውሰድ አለበት። ከዚህ በኋላ ይሄንን ማስተማር አለበት። የፌደራል መንግስት የራሱ ወጪ ወድቦ ምን ብሎ ይሄ ነገር ማስተማር አለበት። ከዛ በኋላ የህዝብ እንዴት አድርጎ ህዝብ መብትን ሙሉ ነገር አስተምሮ ለህዝቡ ከነገና መልሶ ህዝብን ይቅርታ ጠይቆ ህዝቡ እንዲያገለግል ማድረግ አለበት። ይሄ ወንት ልዩ ኃይል ከተበተንም አደጋ አለው። ይሄንን ነው የምለው። ቴንክ ዩ ሶ ማች። እስቲ ወደ ሊቀስታ ወያኔ መጨረሻው አጀንዳ ላይ እንመለስ። ወደ መጨረሻው አጀንዳችን ሊቀስታ ወያኔ ድራማ ነው። እንግዲህ የድራማውን የሊቀስታ ወያኔ እንግዲህ የቡድን ሊቀስታ ወያኔ አገር ለመበተን ነው፣ አገር ለመቆራረስ ነው። መጀመሪያውኑ ዋና እንትን ያለው። እስቲ የመጨረሻ አጀንዳ ላይ እንግባ። በሶማሌ ክልል ይላል። በሶማሌ ክልል እየታቀደው አንቀጽ 39 ጥያቄ መክሸፉን ተከትሎ ሊቀስታ ወያኔ በብሽቀት በንዴት በእልህ በቁጭት በደብረ ጽዮንና በአባይ ፀሐዬ የሚመራ ምስጢራዊ አስቸኳይ ስብሰባ ዛሬ ከሰዓት ላይ መቀመጣቸው ይላል። ኦኬ እልህ ቁጭት ውስጥ ብስጭት ውስጥ በጣም ደንፎ ውስጥ ገብቶ ምን ብሎ ዋይ ይሄን ሁላ ያቀርነው እቅዳችን ተበላሸብን በማለት ሊቀስታ ወያኔ በንዴት በብሽቀት በቃ ምን ብዬ ልንገራችሁ፣ በቃ ጎማይመ እንጃ ባግዳድ የተመታች ነው ይመስላችሁ። መቀሌ ሊቀስታ ወያኔ ዛሬ መቀሌ ልክ እንደ ባግዳድ አላማቸው 1968 ጀምሮ ራዕይ ሰንቀው አገር ለመበታተን ኢትዮጵያን ለመቆራረስ ራዕይ ሰንቀው አገር ለማፍረስ ጫካ የገቡበት ራዕያቸው ዛሬ አንደኛው ተበጠሰ፣ እንጥላቸው ተቆረጠ። በድንጋጤ በብስጭት በእልህ በቁጭት አስቸኳይ ስብሰባ ተቀመጡ። ይሄ አስቸኳይ ስብሰባ የተመራው በደብረ ጽዮን ነው። እኛ የሰማነው ጠዋት ነው። ከደህንነቱ ጋር ጠዋት ቶሎ ያለ አስቸኳይ ስብሰባ ሲቀመጡ እንትን ለመጥራት ምናምን ቶሎ በልና እቺ መረጃ ባጭሩ ጻፋት። በቃ ሁለት ረድፍ ጻፋት ተብዬ ነው ከደህንነቱ ሲሰጠኝ። ሁለት ረድፍ ብቻ ትራንስሌሽን በእንትን ሁለት ጽሁፍ ብቻ ነው ሲሰጠኝ። ይሄ ጽሁፍ ሲሰጠኝ ከብሔራዊ መረጃና ደህንነት ቢሮ ማለት ነው። ምን ነው የተባለው? እነሱ አስቸኳይ ስብሰባ ለመቀመጥ ሲጋያ ነገር ከእንትን አብዲሌ ቁጥር ትንስሲው ምን ነው የተደረገው? አስቸኳይ ስብሰባ ለመቀመጥ ራሳቸው እንትን ሲሉ ኢሜይላቸው ስልካቸው ሁሉ በደህንነቶች ተጠልፈዋል። ያን ነገር ሲያደርጉ እኔ ጋር ደግሞ መረጃ ደርሷል። እኔ ለጥፍ ያላቸዋለሁ። እነሱ ግን በእብሪታቸው ተባንኖብናል አላሉ። ተባንኖብናል እንደቆም አላሉ። ከሰዓት ላይ ተቀመጡ። የተቀመጡበትን ዛሬ ግድ የለም አልሰማንም። ከመቀሌ ምንም ነገር መረጃ ስለማናገኝ መቀሌ ላይ ምንም ብዙ መረጃ ስለማናገኝ ማለት ነው እንሰማለን። አይሲ ተነፍሳሉ። ዋይ እነዚህ መቼ ምስጥራቸውን ይቋጥራሉ ብለህ እኔ አትሰሽኝና ሊቀስታ ወያኔ አንድ ቀን የራሱ ምስጥር ቋጥሮ ያውቅም። አንድ ቀን
በቃ የሆነ ምን ብዬ ልንገራችሁ የሆነ በቃ በሽታ ያለበት ሰው ሆዱ እንደሚያመው ሰው ይፈሳል ምን ይላል እንደዛ አይነት ነገር ነው በቃ ችግር አለባቸው እንደዛ አይነት መስራቸው ስለመቋጥሩ ነገ እንሰማለን ምን አይነት እንደሆነ ማለት ምን እየተሸረበ እንደሆነ እንግዲህ አሁን የቀረችው ደግሞ ቤኒሻንጉል እንዳይሉ ቤኒሻንጉል ሙሉ በሙሉ ተደምሮ ቁጭ ብሎላቸዋል አብዲሌ ማለት ቁጥጥር ስር ብሏል ስለዚህ እናት ሀገራችን እንደማትበጣጠስ ዛሬ ማለት መከላከያ ሙሉ በሙሉ እንደገባው ይመገዳደር አለበት የሚገዳደረው እዛው ጋር አብዲሌ ማለት ነው ተገዳድሮ ምን ብሎ አብዲሌ እኔ በወንጀል መቅረብ አለበት ብያላምን ምክንያቱም 27 አመት ብሎ የተሰራ ወንጀል እንትን አለ ስለዚህ አብዲሌ ባለበት ራሱ ስልጣኑን ለሶማሌ ክልል ለኡጋዴን ተወላጅ እንዲያስረክብ በሰላም እንጂ እኔ አብዲሌ ለፍርድ ይቅርብዬ በተአምር እንትላለ ትራንስሌሽን አንደኛው የሶማሌ ተወላጅ ፕሌስ ከኒ ኤኒዋን ኢዝ ትራንስሌሽን ትላለች ከቻላችሁ ማለት ነው የምናገረው ነገር ትራንስሌት አድርጉላት ቴክስት ነው የሷን ቴክስት ያረቁ ስለዚህ እኔ አብዲሌ በስነ ስርዓት በሰላም ማለት ነው በሰላም በቃ በሰላም በፍቅር ለሌላ ኡጋዴን ተወላጅ በሰላም ቢያስረክብ ደስ ይለኛል የሶማሌ ህዝብን በቃ ፒስፉል በሆነ ኑሮም ቢቀጥል ደስ ይለኛል ይሄን ነው እኔ የምፈልገው በቃ ከዚህ ውጪ እኔ አብዲሌ ለፍርድ ቤት ለፍርድ ይቅረብ ፍርድ ይያዝ ምናምን በቃ ቁጥጥር ስር መዋል አለበት ለሁለት ሳምንት ከዛ በኋላ ከሁለት ሳምንት በኋላ ያለ ምንም ቅርብ ሁኔታ በፍቅር በደስታ ያለ ምንም ብሎ ማለት በሰላም ለኡጋዴን ተወላጅ የሆነው በኢትዮጵያዊነቱ የሚያምን በኢትዮጵያዊነቱ የነደደ በባንዲራ ፍቅር የነደደ ሰው ማለት ለሱ ማስረከብና አንድ ላይ ሁላችንም ለሁላችንም ይበቃ ኢትዮጵያችን ለሁላችንም የሚበቃ ኢትዮጵያችን አንድ ላይ የሚያሳድረ መስራት አለበት ይሄንን ነው እኛ የምንፈልገው እንጂ መበጣጠስ መጨረሻችን ውርደት ነው የመበጣጠሳችን ለማንንም አይጠቅምም ይሄም ደም መከፋፈል ነው እዚህ ጋር ሶማሌ ክልል አንቀጽ 39 ጠይቃለሁ ብል ማንንም የሚለቀቀው አይደለም የሶማሌ ህዝብ ይሞታል ሌላው ይሞታል ሁላችንም እንሞታለን we don't need that ህዝቡ በፖለቲሻን በማያውቀው ፖለቲሻን ህዝቡ ማለቅ የለበትም በሊቀሳ ወያኔ የተነሳ ህዝቡ መተላለቅ ደም መፋሰስ የለበትም ፒስፉል መኖር ነው የምንፈልገው እኛ መኖር ነው የምንፈልገው ስለዚህ አሁንም ቢሆን አስረግጠን እነግራችኋለን አብዲሌ መታሰር የለበትም የሚል እምነት ነው ያለኝ ይለያል እኔ ምክንያት አለኝ ግን አብዲሌ በቁጥጥር ስር ባለበት ሆኖ በሰላም በፍቅር ለኡጋዴን ተወላጅ የሆነው በኢትዮጵያ የነደደ በሀገር ፍቅር ባንዲራ የሚንትን የነደደ ሰው ስልጣኑ በሰላም አስረክበው እሱ ከህዝቡ ጋር አብሮ መኖር ይችላል ያለበለዚያ ነገሮች ይበላሻሉ እኛ አሁን ነገሮች መበላሸትን አንፈልግም ይሄ ነው መሆን ያለበት በፍርድ ይቅረብ ለፍርድ ስሜታዊ መሆን የለበትም ነገሮች ስሜታዊ መሆን የለብንም ሁሌ ረጋ ብለን መሄድ አለብን ስናስብ ሁሌ ማለት ወደፊቱን እያስረዘምን ነው መሄድ ያለብን የነገውን ይሄንን ነው ምንለው ይሄ ሰውዬ ለብዙ አመት በጣም ብዙ ቀንበላዎችን አደራጅቷል ይሄ ተደራጀው ቀንበላ በጣም ብዙ ችግር ይፈጥራል ያን ሰዓት ደግሞ የውጪ የኃይል ሚዛኖች ኢትዮጵያ ላይ ጣታቸውን የቀሰሩት እነሱ ደግሞ ሸልኮ ይገባሉ አያችሁ ይሄንን ነው ማሰብ በጣም ብዙ ኢትዮጵያን ለማጥፋት የቀሰሩ ጣታቸውን የቀሰሩ የቆሙ አሉ እነዚህ በመስመርት እነሱ መስመር ተከፍታለ ማለት እነሱ ይገቡና ያበጣብጡናል ማለት ስለዚህ ይሄ ነገር እንዲያን ነገሮችን ለጠላት በር ላለመክፈት ጠላትን ባለበት እያንበረከክነው የውጭ ጠላትን እያንበረከክነው ምን ይያለው የኛን አንድነት ነው ማጠከር አለብን ጥፋቶቻችን የራሳችን ጥፋቶች መቀበልና እንትን ማለት ይሄንን ነው እኛ ምን ነው ቴንክ ዩ ሶ ማች ሊቀስታን ወያኔ ወይ ምንም መታመጣም የፈለክ ነገር ተስኳይ ስብሰባ በተቀመጥ ምን ብትል አንድ ድል አለች እርግጠኛ ነኝ አሁን ሶማሌ ክልል ከተከሸፈበት አሁን አንድ ድል አለች ያቺ ድል ምንድነች ጀነራል አብርሃም ወልደ ማርያም ገንዘቡ
የሶማሌ ክልል ሶስቱን ክፍለ ጦሮች እየመራ ያለው በሰላም ከመከላከያ ጋር ነገሮች ማለት ነው። ከመከላከያ ጋር ማሉ ለሰሞኑ ትገዳደራለህ እንጂ ምንም ነገር አታመጣም። ምንም ነገር አታመጣም። ሊቀሳ ወያኔ ያለ እየነገርኩ ነው። ኮሎኔል መንግስቱ ኃይለማርያም ከምስራቅ በኩል ለጎማ አስተንፍሶ ወደ ሰሜን ነው ሄደው። እንዳትረሳ ቂም በቀል አይደለም። ገባ? እኛ የትግራይ ህዝብ ለመበቀል አለ ወይ የትግራይ ህዝብ ላይ ጥይት ለማንሳት አይደለም። እኛ የትግራይ ህዝብ ማለት የኢትዮጵያ ህዝብ ነው። እናንተ ጋር ግን ወደ ሰሜን እዝ እንትን ማምራት ያለበት እናንተ አገር ለመከፋፈል የተነሳችሁ አገር ለመበጣጠስ የተነሳችሁ እናንተን በቁጥጥር ስር መዋል አለባችሁ። ስለዚህ ወደ ምስራቅ መምጣት አለበት። ይሄ ካለቀ በኋላ ወደ ምስራቅ መምጣት አለበት። ወደ ምስራቅ ሲመጣ ህዝብ ላይ አንድ ህዝብ ላይ ማለት ማንንም የትግራይ ህዝብ ላይ እያከበረው ምን እያለው እንደ ኢትዮጵያዊነቱ ማለት ባለበት ኢትዮጵያዊነቱ ሆኖ ምን ብለው እናንተ ግን ቁጥጥር ስር መዋል አለባችሁ። አገር ለማተራመስ የተቀመጣችሁ ነገም ሌላ ህልም እያሰባችሁ ነው። ዛሬ የምትቀመጥኩ አስቸኳይ ስብሰባ ነገም ለአገር ለማበጣጥስና ሌላ ሴራ እየሰራችሁ እናንተ ሴራ ያልቅባችሁ፣ ሽብር ያልቅባችሁ፣ ምንም ነገር ያልቅባችሁ። የማያልቅ ብር አለ እንደ ተራራ የተቆለለ ዶላር ሚሊዮንስ ዶላር በቃ ምን ሚሊዮን ይባላል ትሪሊየን ምናምን ዶላር እንደ ተራራ ይቆልፋችኋል። ስለዚህ ያ ነገር ከእጃችሁ ላይ እስኪወጣ ድረስ እናንተ በስነ ስርዓት ማለት ነው ቁጥጥር ስር መዋል አለባችሁ። የናንተ ጎማ መተንፈስ አለበት። እየተናገረ ነው። ገባችሁ? ይሄ ነገር መወንትን አለበት። አንድ ላይ እንኑር። አዎ ለሁላችንም ይበቃ ገንዘብ አለ ሀገር አለ። ይሄንን ነው ብሎ አገር ደግሞ መቼም በሆነ አትፈርስም። እናት ሀገራችን ኢትዮጵያ ቃል ኪዳን አላት፣ አትፈርስም። ትፈርሳለች የተባለበችበት ሰዓት የዛሬ አመት 2 አመት ሁሉም ማለት ነው ቢላ ይዞ መቃስ ይዞ በቆመበት ሰዓት ላይ ያልፈራሽ ሰዓት ላይ አሁን ኢትዮጵያ ተብሎ የሚዘመርበት ሰዓት ይፈርሳል ብላችሁ ካሰባችሁ እንደው እናንተ ሞኞች ናችሁ፣ ቅየታሞች ናችሁ ነው። አሁን እኮ ኢትዮጵያ የሚለው እኮ ህፃናት ተደምረናል ኢትዮጵያ እየተባለ እንትን እየተባለ እኮ ነው። ኢትዮጵያ እየተባለ እየተደመረ ያለበት ሰዓት ላይ እናንተ ግን ምን አይነት አይምሮ ነው? የዛሬ አመት ቢሆን ልክ ነው። የዛሬ 2 አመት ቢሆን አዎ ልክ ነው። የሶማሌ ክልልም ማሳየት ትችላላችሁ። አንቀጽ 9 ራሳችሁ አንቀጽ 9 መጠየቅ ትችላላችሁ። ቤኒሻንጉልን ማሳየት ትችላላችሁ። ኦሮሚያንም ማሳየት ትችላላችሁ። አማራንም ሁሉንም በታትናችሁ ማለት ትችላላችሁ። አሁን ግን እንዴት ትበትናለህ? ህፃናት ኢትዮጵያስ በሚልበት ሰዓት ላይ አሁን እኮ በቃ እንደው ይኸውልህ አንድ ላይ ተጋገርን እኮ መደመሩን ተው። ሊቀሳ ወያኔ አሁን ኢትዮጵያ ብለን ተጋግረን ማለት ተጋግረን ድሮ ኢሳትና ጭድ የምትለው አሽዋና ይኸውልህ አሽዋና ሲሚንቶ ሆኖ ግንብ ላይ እንደ ግንብ ማለት ኢትዮጵያዊነት እንደ ግንብና ኮንክሪት የሆነበት ሰዓት ላይ አላየህም እንዴ? ኢሳያስ አፈወርቄ ስንት አመት ሙሉ ስቆም ማያውቀው ስንት አመት ሙሉ ተደስቶ ማያውቀው ሊቀስጣ ወያኔ አረፋት ደፍቆ ሲያይ ዳግም ወደ ስልጣን መመለሱ ሲያይ ከትከት ብሎ ስንት አመት ሙሉ የ20 ምናምን አመት ከዶክተር አብይ ጋር የሳቀው ሰቀታይ አንድ ቀን ስቆም ማያውቅ ሰውዬ አንድ ቀን በእናንተ ብሽቀጥል እናንተን አስተምሮ ምላጭ እንዴት እንደሚተኮስ እንዴት አድርጋችሁ መዋጋት እንዳለባችሁ እንዴት አድርጋችሁ ሸበጥ መልበስ እንዳለባችሁ ያስተምሯችሁ ምን ብሏችሁ እሱ ላይ ስትመለሱ መጨረሻ ላይ የእናንተ መውደቂያ አይቶ ከትከት ብሎ የሳቀሳት ይላችኋል። ከዶክተር አብይ ጋር ተቃቅፎ እናንተ አሁን አገር አይበጥም ህፃን በተደመረበት እንዴ ምን አይነት ነገር ነው እናንተ? እንዴት የዛሬ 2 አመት እኮ ነው መረጣችሁ እናንተ። በቃ አመለጠን የዛሬ 2 አመት ዋይ ጉድ በላችሁ በእንትን የልክ አባይ ፀሐዬ እንደ ጎዝላቢያ እንሆናለን ብሎ ሲናገር ሲያስፈራራ ያን ሰዓት ነበር እናንተ አገር መበተን የነበረባችሁ። ልክ አባይ ፀሐዬ ያችን ጊዜ ተናገረ። የኛ ፍራት ምን አሁን አገር እኮ አንድ ኤርትራ ጋር አንድ የሆነበት ኤርትራና የኤርትራ ህዝብና ኢትዮጵያስ አንድ በሆነበት እንዴ አንዳንዴ ምን አይነት ነገር ነው? እኔ እናንተ ቅየታችሁ አሁን አስቸኳይ ስብሰባ የተቀመጥክም የፈለክ ነገር ምንም እንደማጣበቃሉ ነው በእርግጠኝነት ተደግረራቸው። ስለዚህ ማለት ነው እንደ አፍሪካ አምባገነን መሪ ቶሎ እጅ ማሰጠም ይወለ መጨረሻችሁ እንደ አፍሪካ አምባገነኖች
እጅ እንደምሰጥ እርግጠኛ ነኝ 100% መሬት ለመሬት እንደምትቆጥጡ በእርግጠኝነት ነግራችኋለሁ። እግዚአብሔርን እውነቴ ነው ብላችሁ እናንተ ያውለ የኢትዮጵያኖችን ደም አፍስሳችሁ ጓንን ደም ገርፍ አፍስሳችሁ ብላችሁ ነገ እጅ እንደማሰጡ ነገ ሁላችሁም ማለት እጅ እንደምሰጡ አውቃለሁ። ስለዚህ አሁንም ቢሆን ሰዓቱ አልሄደም። ምን አለ በፍቅር ከኢትዮጵያኖች ጋር ቁሙ። አገር አንድ ላይ እናደም። የትላንትና ስተታችሁን እየጠራ ምን ይያል አንከሳችሁም። እኛ በትላንትና ማንነታችሁ አንከሳችሁም። በሰላም ይሄንን ፍቅር የይቅርታ ፍቅርን ተቀበሉ ነው ምን ይላችሁ። ታው ግደለም ሊቀስታ ወያኔ ስንት ዓመት ነው የምትኖረው? አባይ ፀሐዬ ግፋቢል አሁን ማለት 70 ዓመት ሆኗል። በዚህ 70 ዓመት ግፋቢል 5 ዓመት ነው የምትኖረው። አንተ 5 ዓመት የምትኖረው ምን ያደርግልሃል? ኢትዮጵያዊነትን ዘምረ ኢትዮጵያዊነትን አስታርቀ ሽማግሌ ሆነ ምን ብለ ማለት ይቅርታ ተባብለ ይቅርታን ተቀብለ ያለህን ሀብት እያመነጀክ ብትኖር ምን ችግር አለው? ምን አለበት? አንተ ደብረጽዮንስ ምን አለበት? ያለህን ሀብት እንቀበል አልተባል መመለስ አለበት አልተባል እንደ ያለህን ሀብት ይዘ እያመነጀክ ምን ይያል ከኢትዮጵያዊነት ጋር ሆነ አንድ ላብት ነው ህዝቦች ይኖራሉ። የትግራይ ህዝብ የኢትዮጵያ ህዝብ አንድ ላይ ቢኖር ለጥቅሙ ለማን ነው? ለትግራይ ህዝብ ነው። ለምንስ የትግራይ ህዝብ ለጠላት ትፋርልጋል? ምን ያደረገ የትግራይ ህዝብ? የትግራይ ህዝብ ስር እንደ ጫት ልክ አንድ ወጣት ጫት በቃ አዲስ ጀመረው ጫት እዚህ ጋር በብቱ ስር ይዞ እንደሚጎርረው ልክ እናንተ እብሪታችሁ የትግራይ ህዝብ በብስል ለመወሸቅ ሁሌ ማለት ነው የለለጸም። እንዴት ነው ሰው እድሜ ልካችሁ ርዕስ ላይ ትኖራላችሁ? እድሜ ልክ ስልጣን ላይ ርዕስ ላይ ኖራል ብለህ ታስባል? ስልጣን እኮ የሚነቀል የሚተከል ነገር ነው። ደብረጽዮን ታሪክ አንብብ እንጂ የሚነቀል የሚተከል ነው። እንደው በኋላ እንኳን ያስፈልጋል ያለ ከ1847 ጀምሮ ዘመናዊ የኢትዮጵያ ታሪክን ሂድና ይስወለዋል። እስከ ዛሬ ስንት መንግስታቶች ወጡ? ከ1847 ጀምሮ 10 ምናምን ናቸው። እነሱን አጥናች ስንት ዓመት እንትገዙ የሚለውን ያጥን። ስልጣን የሚነቀል የሚተከል ነገር ነው፣ ርዕስ አይደለም። ይሄንን አስብ። በቃ ትላንትና ስልጣን ላይ ነበራችሁ፣ አሁን ደግሞ በፍቅር ማለት ማንም ሰው አጥፍተዋል ይቅርታ ይደረግላችሁ ተባለ። ምን አለ ተንኮል ሴራ አገር ለመጣጥስ ባትዳዱ ምን ያደርግላቸዋል? ደብረጽዮን አንተው ለምሳሌ 67 ዓመት ነው። በዚህ 67 ዓመት ምን ያደርግላል? ልጅ ትመስላለህ ስታይ፣ ግን እድሜ እናቃለን። ይሄንን ነው ብሎ ቴንክ ዩ ሶ ማች። እኔ ከዚህ ውጪ ምንም ነገር ሌላ ልላችሁ አልችልም። ስለዚህ ማለት ነው ከቻላችሁ ማለት የትግራይ ህዝብ ማከል በብዙ ውስጥ ገብተህ የትግራይ ህዝብን እያነሳሳ ምን ይያልክ የኢትዮጵያ ህዝብ ጋር አታጋጨው እባክህ። በህዝብ ማትነግድ ከዚህ ውጪ ሌላ ነገር ልንል አንችልም። ስለዚህ ማለት ነው የትግራይ ህዝብ እባካችሁ ምርጫችሁ ምረጡ። እነዚህ ሰዎች ከደያለ እነሱ ጠፍተው እናንተን ለማስጠፋት ነው አካሄዳቸው። ስለዚህ እናንተን በዚህ ሰዓት ላይ ብልጡን መለካት አለባችሁ። መለካት ምንድነው? ይሄ ለውጥ የኢትዮጵያ ህዝብ እንዳለ ለውጡን ተቀብያለሁ። እኔ ለብቻዬ ለምን ሆናለሁ? እኔ እኮ ህዝብ ነኝ። እኔ እኮ ኢትዮጵያዊ ነኝ። ስለዚህ እዚህ ጋር ራስህን ምርጫ ማዘጋጀት አለብህ። ማንም ሰው እስኪነግር ድረስ መጠበቅ የለብህም። ገባ? ከዚህ ከሰዓቱ ጋር ነው መሄድ ያለብህ። ሰዓቱ ተለውጧል፣ ጊዜው ተለውጧል፣ ለውጡ ተለውጧል። ከለውጥ ጋር መለወጥ አብረህ መሄድ እንጂ ከወደቀ ጋር አብሮ ወርቅ ያለ የወደቀ ወድቋል። በቃ የወደቀው ልታነሳ አትችልም። ከወደቀ ጋር አትወርቅም። ዛፍ ከወደቀ አብረህ የምትወርቅ ከሆነ አንተም ድል ነህ ማለት ነው። ከወደቀ ጋር ወርቀ ከተነሳ ጋር ማለት ጊዜውን ሰዓቱን ያንተን ጥቅም በጠበቀ ያንተን ጥቅም ባላጎደለ ነገር እየሄድክ እየለካ አብረህ ነው መራመድ ያለብህ። ቴንክ ዩ ሶ ማች። ከዚህ ውጪ ሌላ ነገር እምላችሁ ነው። ኢትዮጵያ ለዘላለም ትኑርላለች። መልካም ቀን ይሁንላችሁ። መልካም ቅዳሜ ይሁንላችሁ ወገኖቼ። ነገ አይ ቲንክ አቶ ኃይሉ ደስታ የሚባሉ ነገር አለው። አቶ ኃይሉ ደስታ እነማን ናቸው? አቶ ኃይሉ ደስታ ማለት ሁሉ ነገር የሚመራ ነው። ደህንነቱ በሱ ስር ነው ሁሉ ነገር እየተመራ ያለው። አቶ ኃይሉ ማለት በጣም ብዙ ታሪክ አለባቸውና በአሁን ሰዓት ማለት ነው ካሊፎርኒያ ልጃቸውን ለጋብቻ ምናምን ለማጋባት ሊሊ የምትባለው የመጨረሻዋ ሊሊ የምትባለው ልጅ ካሊፎርኒያ ላይ ለጋብቻ የልጃቸው ጋር ሰርግ ላይ ሄደዋል። እሳቸው ጋር በጣም ብዙ ምስጢር አለ። እሳቸው ጋር ብዙ ምስጢር ስላለ
ብዙም ሁሉም መረጃጃችን ለደርሷል። ይሄ ስለ አቶ ኃይሉ ደስታ ብዙ ነገር ልናነሳ እንችላለን ማለት ነው ሰዓት ካለን። ስለ አቶ ኃይሉ ደስታ እነማን ናቸው? እኚህ ኢንጂነር ናቸው። በጣም የተማሩ ናቸው። በጣም የተማሩ ሰው ናቸው። በጣም ትልቅ የተማሩ በጣም ምሁር ናቸው። በጣም ብዙ ጊዜ መጽሐፍ ያነባሉ ይባላል። በጣም ብዙ ምስጥር አለ እሳቸው ጋር። እያንዳንዳቸው ባለስልጣን እሳቸው ቤት ነው የሚኖሩ እንትን የሚገናኙት እሁድ ቀን በጣም ብዙ ነገር አለ። ለንደን ላይም የእሳቸው ልጅ አለች። እዚህ ለንደን ላይም የአቶ ኃይሉ ልጅ በጣም ከኔ ጋር እንደውም ጥሩ ነው እባክህ። እኔ እንደውም ወዳጅና እንትኔን አውቄያለሁ። በጣም ደስ ይላል። ለንደን ላይ ያለችዋል አሁን በደንብ ዲቴይሏን አግኝቻለሁ። ሁሉን ነገር አግኝቻለሁ። ሁሉ ነገር አውቄያለሁ። ስለዚህ ለንደኖችም እያንዳንዳቸው እንትን እያለ ነው። ስለዚህ አሁን ብዙ ነገር ስላለ ስለ አቶ ኃይሉ ደስታ ነገር እንቀጥላለን ማለት ነው። ምንድነው ያለው እሳቸው ጋር ምንድነው ወንጀላቸው? ቤታቸው ምንድነው? ቤታቸው መሰፈር አለበት። ሜትር መመተር አለብን። ቤታቸው ይመተራል። ቀለሙ ምንድነው? በሩ ምንድነው? የበሩ ቀለም ምንድነው? አረንጓዴ ነው ወይ? ስንት ግራውንድ ፕላስ ነው? እዛ አካባቢ የመጡት ባለስልጣኖች በምን አይነት መኪና ነው የመጡት? እያንዳንዷን ነገር በነጥብ ነገ ማለት ነው እሳቸው ጋር የመለስ ዜናዊ ዘመድ ስለሆኑ ማንኛውም ጥብቅ የሆነ ምስጢር እሳቸው ጋር ስላለ ስለሳቸው ብዙ የምናወራ ነገር አለ ማለት ነው። ይሄን ነገር ስናወራ የትግራይ ህዝብ ጋር የሚገናኝ ነገር የለም። እንግዲህ የሚገናኝ ነገር የለም። ይሄን ነው ማለት ነው። ቴንክ ዩ ሶ ማች። ለምልክት ማለት ነው ምስታቸው ወይዘሮ አልማዝ ትባላለች። ወይዘሮ አልማዝ ማለት እንግዲህ ለማስታወስ ለምልክት አክል ነው፣ ሌሎቻችሁ ስለምታውቁ ማለት ነው። አቶ አልማዝ ትባላለች። ይሄ ለምልክት የሆነ ነገር ስናገር ወደ ዘር እንዳትወስዱ። አቶ አልማዝ ማለት ጎጃሜ ነች። ምልክት ነው እየተናገርኩ ያለሁት። አቶ አልማዝ ማለት ባሏን እንዴት ሞት የሚለውን እዛ ላይ ብዙ አንገባም። አቶ አልማዝ ባሏ የመጀመሪያው ባሏ እንዴት ሞቱ፣ እነዚህ አቶ ኃይሉ ደስታ ጋር እንዴት ተጋቡ የሚለው ባጭሩ ብዙ ማነካው ነገር አለ። እዛ ላይ አነካም። ግን እንደምታውቅ እንደማቃችሁ እንደምንታቁኝ እወቁኝ ነው። አኖዩ ይኖሜ አሁን ገባችሁ? አቶ ኃይሉ ደስታ ወይዘሮ አልማዝ አውቃለሁ። ወይዘሮ አልማዝ የመጀመሪያ ባልሽ እንዴት እንደሞተ አዩ ግድ የለም እኔ አውቀዋለሁ። ብዙ ማውራ ነገር አይደለም ስለሱ፣ ምክንያቱም በጣም ብዙ ነገሮች ውስብስብ አለ። ስለዚህ ይሄን ነገር ነው ብለሽ መልካም ጊዜ ይወድልሽ። ይሄን ነው ብላችሁ ነገ የተጠናከረ መረጃ ይዘን ለመቅረብ እንሞክራለን። ይሄን ነው ምሮ ወይዘሮ አልማዝ ነው አልኩ። አቶ አልማዝ አላልኩ፣ ወይዘሮ አልማዝ ነው። ይቅርታ፣ አቶ አልማዝ ጋር አቶ ኃይሉ ደስታ ነው ያለ። አቶ ኃይሉ ደስታ እሳቸው የመለስ ዜናዊ ዘመድ ናቸው። እንግዲህ ወይዘሮ አልማዝ ደግሞ ማለት ጎጃሜ ነች። ባሏ የሞተበት የሆነ ምስጥር አለው። በኋላ የሞተበት ራሱ ምስጥር አለው። እዛ ጋር አንገባም፣ አነካም። ምክንያቱም መነካት ካለበት ጠይቄም ብዬ የሆነ ነገር የሚታወቅ ነገር ሊኖር ይችላል። ምልክቶች የሆነ ለዛ ነው ማነካው እንጂ እንትን መንካት ካለበት ንቃለ። ይሄን ንቃ አይደለም። እንትን ማንደቃ ነገሮች አሉ። የሚታለፍ ነው። ወይዘሮ አቶ አልማዝ አቶ ያልኩኝ ይቅርታ፣ ወይዘሮ አልማዝ ለማለት ወይዘሮ አልማዝ ጎጃሜዋ ባሏ የመጀመሪያ ባሏ ተገለዋል። ራሱ ወንጀል አለው እዛ ላይ። ስለዚህ ይቅርታ አቶ ኃይሉ ደስታ ነው ማለት ማንኛውም ባለስልጣን፣ ደህንነቶች፣ መከላከያች ሁሉ ነገር ማለት በሳቸው ቁጥጥር ስር ማንኛውም ሰው ባለስልጣን የሚሆነው እሳቸው ጋር። ሰውዬ ማለት ነጋሶ ጊዳዳን ሁላ የመልምሎ ወደ ፕሬዝዳንትነት ያመጣው ሰው ነው። የመለስ ዜናዊ ቁልፍ ሰው። በጣም እዚህ ሰው ጋር በጣም ትልቅ በጣም ከባድ ምስጥር አለ። ለዛ ነው ይሄ ሰውዬ እንትን ያለው። ለዛ ሲባል ይሄን ነው። ቴንክ ዩ ሶ ማች። ነገ ወንጀል ላይ እንገባለን ማለት ነው። የወንጀል ቀን ነው ነገ። ወንጀል ገለጻ ላይ ነው እንገላለጣለን ማለት ነው። መልካም ይወለ ጸጉራቸውን፣ ቁመናቸውን፣ ፊታቸውን፣ እድሜያቸውን ሁሉ ነገር እንገልጻለን ማለት ነው። ይሄን ነው ብላችሁ መልካም እሁድ፣ ነገ እሁድ እንገናኝ ማለት ቻው በሉ። ከቻልክ ማለት ኢትዮጵያውያን ካልክ ሼር አድርግና ለሌላው አድርስ። አይ እኔ አያገባኝም እኔ ኢትዮጵያ አይደለም ካልክ እኔ መገንደውም ከዚህ መገንጠል የሚባል ነገር ፈልጋለሁ ካልክ ይሄን ነገር ሼር። አይ እኔ ኢትዮጵያ መገንጠል አንፈልግም ካልክ ሼር አድርግና ለሌላ ሰው አድርስ። ይሄን ነው ኢትዮጵያ ለዘላለም ትኑ። ቻው በሉ። መልካም ቅዳሜ ባይ